እና አቅለሸለሸኝ ብዬ በእንግሊዝኛ መናገር አልቻልኩም ብሎ 3 ሳምንት ከተኛ በኋላ እኔ ራውንድ ሳረግ አገኘሁት። ብዙ ልጆች ብዙ ወጣቶች አሉ ይባላል፣ ይገባሉ እስር ቤት ድራግ ውስጥ ይገባሉ ይባላል። አንድ በጣም ልቤ ውስጥ የምታሳዝነኝ ሶ ፕሪዲ ቆንጆ ልጅ ትመላለስ ነበር። ፐርሚሲቭ ፓረንት የሚባለው ራሱ 2-3 ስራ ይሰራል። ይህን ጊዜ ለልጆቹ ሁሉን ነገር መፍቀድ። ከዛ 1 ወር ነው 2 ወር እንደቆየ ያ ልጅ በድራግ ኦቨርዶዝ ህይወቱ አለፈች እና ሀዘኑን ስሰማ እንዴት በቃ ቅስሜ እንደተሰበረ እነግራቸዋለሁ። ወደ መርዋና ልምጣ። አሁን መርዋና አንዳንድ ሰዎች በኮሌጅ እያለው አጭሼው ከዛ ደህና ሆኛለሁ እያሉ የሚወራ ብዙ ወሬዎች አሉ። ሰልፊሽ ፔረንቶች እላቸዋለሁ። የራሳቸውን ብቻ ኢንትረስት የሚጠብቁ ልጆቹ በጣም 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 እያበላሸናቸው እንደሆነና በቃ ቁጭ ነው የሚሉት። ለራሳቸው እንዳይቆሙ ያደርጋቸዋል። የመጀመሪያውን ያጨሳችሁት መቼ ነው እላቸዋለሁ። የመጀመሪያው ትምህርት ቤት ባትሩም ውስጥ። ሰላም ጤና ይስጥልን ውድ የእናት ለእናት ቤተሰቦቼ፣ እንኳን በሰላም ወደዚህ መጣችሁ። ሁሌ ሰፖርት ስለምታደርጉኝ አመሰግናለሁ። ይህን የምታዩ ወዳጆቼ እንግዲህ ሰብስክራይብ፣ ሼር በማድረግ ጀምሩ። ሁል ጊዜ እንደተለመደው ያስተምራሉ፣ እኔንም አስተምረውኛል፣ ተጽዕኖ ይፈጥራሉ የምላቸውን የሚያስተምሩንን ወደዚህ ይዤላችሁ እመጣለሁ። ዛሬም ደግሞ በጣም ተወዳጅ የሆነችውን ዶክተር ሊሻንን ከዲኤምቪ ኤሪያ ይዤላችሁ መጥቻለሁ። ማህበረሰባችን ውስጥ ብዙ አስተዋጽኦ እያደረገች ያለች ነች እና ከሷ ልንሰማ በጣም ዛሬ ወድጃለሁኝ። ዶክተር ሊሻን እንኳን ደህና መጣሽ። በጣም አመሰግናለሁ ይህን ትልቅ እድል ስለከፈትሽልኝ፣ ከሚዲያ ጋርም ስለምታገናኘኝ አመሰግናለሁ። ትልቅ ነገር ነው። ዶክተር ሊሻን ዛሬ እንግዲህ ስለ አንቺ ትንሽ ነገር ንገሪንና ማን እንደሆንሽ፣ እዚህ ደግሞ በፊት በተለይ ስትሰሪበት ከነበረ ወደዚህ ስራ ሊያስገባሽ ያለውን ሁኔታዎች፣ ወደ ማህበረሰቡ ወደኛ ማህበረሰብ ያስፈልጋል ብሎ ያስገባሽን ሁኔታዎች እስቲ ንገሪን። ያው እኔ ከወላጆቼ 3ኛ ልጅ ነኝ። ኢትዮጵያ ነው የተወለድኩት። ትምህርት ቤት ሚሽን ትምህርት ቤት ኤስአይ የሚባል ትምህርት ቤት ኤሌመንተሪ ስኩል ላይ ተማርኩኝ። ከዛ ናዝሬት ስኩል፣ ቀጥሎ ደግሞ ቦርዲንግ ባይብል አካዳሚ የሚባል አዳሪ ትምህርት ቤት ናዝሬት ውስጥ ነበረ። እዛ ተማርኩና በትሩ ኦል ዲስ ፕሮሰስ ዲሲፕሊን እና ሰልፍ ዲሲፕሊን እንደገና ደግሞ እግዚአብሔር መፍራትን የተማርኩበት ነገር ናቸው። እነዚህ ናቸው ሼፕ አፕ አድርገውኝ ወደዚህ ያለሁበት ቦታ ያደረሰኝ። በተለይ በህይወቴ ውስጥ እግዚአብሔርን መፍራት የጥበብ መጀመሪያ ነው የሚለው ቃል በቃ እስከ መጨረሻ ድረስ እግዚአብሔርን መፍራት የሁሉም ነገር መጀመሪያ ነው የሚለውን ነገር በዛ ፕሪንሲፕል የኖርኩ ነኝ። ከዛም ከሜዲካል ስኩል ኢትዮጵያ ጥቁር አንበሳ ገባሁኝ። እዛም ጨርሼ አምቦ ውስጥ ለ1 ዓመት ተኩል ሰርቭ አረኩኝ ለገቨርንመንት። ሰርቭ ካረኩ በኋላ ጦር ኃይሎች ሆስፒታል ለ1 ዓመት ሰራው። ከዛ ወደዚህ አገር መጣሁ፣ እድል ተገኝቶ መጣሁ። እዚህ ደግሞ ፈተናው ትንሽ ከባድ ነበረ። በጣም ጥሩ ሰዎች አገኘው፣ ዘመዴ ያልሆኑ ግን ያስጠጉኝ ሰዎች እኔን በነፃ አኑረውኝ ትምህርቴን ፈተናዬን እስክጨርስ አቆዩኝ። ከዛ ሃዋርድ ዩኒቨርሲቲ ገባው፣ ሬዚደንሲ ሰራው። ከሬዚደንሲ በኋላ ፌሎሺፕ ልግባ ባልኩበት ታይም አገባሁኝ። ወዝናት ፕላንድ ግን ሳስበው ኢት ዋዝ ፎር ዘ ቤስት። አለበዛ እስከ መጨረሻው ድረስ ቆይ ነበር፣ አላገባም ነበረ በዚህ አይነት ስፒዴ። ግን እግዚአብሔር ይመስገን 2 በጣም የሚያማምሩ ሴት ልጆች እግዚአብሔር ሰጥቶኛል። በጣም የምፈልገው በእነሱ ህይወት ውስጥ ደግሞ የኔን መንገድ እንዲከተሉ ነው እና እግዚአብሔር እንዲፈሩ። ዋናው ፕራይመርሊ ሁለቱም ራሳቸውን የቻሉ ራሳቸውን ለገቨርንመንት ነው የሚሰሩት እና እግዚአብሔር እነሱንም ብሌስ አድርጓቸዋል። እዚህ ጋር ነው ያለሁት የኔ ታሪክ። የመጀመሪያ ጅማሬሽ በጣም ነው ደስ የሚለው። እግዚአብሔርን በመፍራት መኖሬ ሁሉ እየታየ ነው። ከዛ እዚህ መጣሽ። ከዛ የተሰራሽ መጀመሪያ ላይ ካውንቲ ፌርፋክስ ካውንቲው
አንድ ክሊኒክ ነበረ። ይሄ የገቨርንመንት ሰብሲዳይዝድ የሆነ ክሊኒክ ነበር እና እዛ እየሰራው ሃዋርድ ማነው ኢኖቫ አሌክዛንድሪያ ሆስፒታል ሆኜ እየሰራ ነበር። ሁለቱንም ማለት ነው። ያን ፓርታይም ይሰራ ነበር እና ማይ ኢንትረስት በዚህ በካውንቲው ሰብሲዳይዝድ የሆኑ ክሊኒክ ውስጥ ስሰራ ኢንትረስቴ የብዙ አበሾች መምጣት ጀመሩ እዛ ክሊኒክ ማለት ነው እና እነሱን የመርዳት ነገር በጣም ልቤ ውስጥ ቀረ። አንደኛ ስለ ሕክምና ባለማወቃቸው፣ ሁለተኛ ደግሞ ሆስፒታል ውስጥ ስሰራ አቅለሸለሸኝ ብሎ አንዱ አጋጠመኝ እና አቅለሸለሸኝ ብዬ በእንግሊዝኛ መናገር አልቻልኩም ብሎ 3 ሳምንት ከተኛ በኋላ እኔ ራውንድ ሳረግ አገኘሁት እና አይ ዋዝ ዘ ኦንሊ ኢትዮጵያን የዛን ጊዜ ዶክተር እና በጣም አዘንኩኝ። እንዴት አቅለሸለሸኝ የሚለውን ቃል አለማወቁ፣ ሁለተኛም ደግሞ እኔም ሐኪም ባልኖር እኮ ባልሆን አላቅም ነበር አልኩኝና በዛ ምክንያት አንድ ልቤ ውስጥ ለኮሚኒቲው አንድ ነገር ላበርክት የሚለው የመጀመሪያ መጽሐፌን ምን ይሆን በሽታዬ የሚለው መጽሐፍ በአማርኛና በእንግሊዝኛ ጻፍኩኝ። እሱን ኮኦርዲኔት አድርጌ በሱ ኮሚኒቲውን ረዳለሁኝ የሚለው የመጀመሪያ ሀሳብ እሱ ጋር የመጣው እና ያ መጽሐፍ በጣም ብዙ ሰዎች ረድቷል እና አንዳንድ ጊዜም I just give it for free ብዙም ያተረፍኩበት ነገርም አይደለም፣ ግን ዋናው ኮንትሪቢሽኔ እሱ ጋር ነው የጀመረው። መጽሐፉ ምን ይሆን በሽታዬ በእንግሊዝኛ በአማርኛ all sorts of disease አለ። ሰዎች ማስረዳት ካቃታቸው እዛ ውስጥ ገብተው ማስረዳት እንደሚችሉ that was the main contribution እና እዛ ጋር ሆኜ እያለ መጽሐፉን የመጀመሪያ ቀን ስቀበል ከኤርፖርት እንዴት እንደተደሰትኩ ልነግራቸው አልችልም። በጣም ነው ደስ ያለኝ እና አይቶት እዛ ስራዬ እዛ ጋር ያቆመ ነው የመሰለኝ። በቃ ኮንትሪቢዩት አድርጌያለሁ አም ገና ሙቭ ኦን ፎርወርድ ብዬ ባልኩበት ሰዓት እንደገና የጄሉ ኦፖርቹኒቲ የስራ ኦፖርቹኒቲ ተገኘ ማለት ነው። ልጄን ወልጄ ልክ ቤት ውስጥ እንደተቀመጥኩኝ some kind of part-time job ልፈልግ ብዬ ስፈልግ ይሄ ስራ ጋዜጣ ላይ ተለጥፏል እና ዶክተር ፒተር ፍራንሲስ የሚባል አሁን he's like የደም ሄማቶሎጂስት ነው፣ ስፔሻሊስት ነው። እዛ የዛኛው የጄሉን ደግሞ ሜዲካል ፕሮቫይደር ግሩፕ አለው ቲም ነበረው እና እዛ ኮንታክት አረኩት። ስደውል ኦኬ I don't have a lot of space ግን ኦንኮል መሆን ትችያለሽ ያለኝ። አዎ አልኩኝ። ኤኒታይም ግን ከቨሬጅ ስትፈልግ ቤት ስላለሁኝ አከንካም አልኩት። በዛ ምክንያት ስራዬን ጀመርኩኝ። እዛ ኦንኮል ነበርኩ። ስለዚህ ብዙ አክሰስ አልነበረኝም። በኋላ አንድ ቀለታ ጠራኝ። አንድ ሐኪም ቀርቶብኛልና can you cover for him አለኝ። የስ አልኩና once a week ቀጥሎ twice a week ከቨር እያረኩኝ ሳለ እስረኞቹም በጣም ወደዱኝ። ሜዲካል ቲሙም ነርሶችንም ማስተማር ጀመርኩኝ። ከዛ ሁሉም እንዴት ነው ኢንክላይን አረገ እኔን ኪፕ ለማድረግ ማለት ነው። ከዛ በዛን ጊዜ ትልቅ ኮንፍሊክት ተፈጠረ በአለቃዬ ፒተር ፍራንሲስ እና ሌሎቹ ከሜዲካል ቲሙ ጋር እና በትንሽ ነገር ተጣላና በጣም ትንሽ ሾርት ከት የሆነ ማለት ሾርት የሆነ ኢምፐልሲቭ የሆነ ነገር ስላለው ከነርሷ ጋር ሲጣላ ወዲያው ኦን ደ ኔክስት ዴይ ኩዊት አደርጋለሁ አለ። ኦን ደ ኔክስት ዴይ ምንም አድቫንስ ኖቲስ ጀስት ኢሞሽናል ዲስሬጉሌሽን ለዋለው ስለነበረው እና በኋላ ደ ኔክስት ዴይ ዳይሬክተሯ ኤችኤስዋ ደወለች እና ከን ዩ ቴክ ኦቨር አለችኝ ኮንትራክቱን። አይ ሴድ እንዴት I don't have that skill አልኳት። ግን I have to make sure እሱ እንደሚፈቅድ ፒተር ፍራንሲስን ደውለታለሁ። if he says okay yes otherwise I'm not going to continue I have to remain loyal እሱ ስለቀጠረኝ እና I have to really get his permission አልኩና የእሱን ፈቃድ ለማግኘት ደወልኩለት። ከዛ ተኪድ አለኝ። ተኪድ ሲለኝ ኦኬ አልኩና እሱን በሚከፍሉት 1/3 ነው የከፈሉኝ። አሁን ድረስ ያናደደኛል። ያያችሁ ነጮችንና እኛን ያለውን ዲስክሪሚኔሽን ይወቁት እና በዛ ኮንትራክቱን I took the contract over ግን I was so grateful አገሬ ከመጣሁበት
ሲወዳደር ምንም አይገናኝም ክፍያውና አያሴድ ኦኬ እያልኩኝ ስራውን ስጀምር በእኔና በእግዚአብሔር ፊት ቃል ገባሁ። አይ ካን ወርክ 3 days ሁለቱን ቀን ግን እዛ ውስጥ ቀጥሬ ሌሎች ሐኪሞችን አንድ ጂፒያን ዶክተር ነበሩ እሳቸውን ቀጥሬ ሁለቱን ቀን ለሳቸው ሰጥቼ አይ ስታርትድ ጊቪንግ ዘ ፍሪ ሰርቪስ ማለት ለኮሚኒቲው 2 ቀን ሰርቪስ መስጠት አለብኝ የሚለው that was የኔ ኮንትሪቢሽኑ አየሽ ከመጽሐፍ ቀጥሎ ደግሞ መስጠትን the extent of giving or the progression of giving የተማርኩ መጣው ማለት ነው እና 2 ቀኔን ለኮሚኒቲው የሰጠሁኝ I continued እና 2012 አካባቢ ነው 2010 ተጀመረ አሁን ስንት ዓመቱ ነው 15 years 2.5 days የሰጠው ያለ እዛ ውስጥ ያሉ ወጣቶች አበሾች ያሳዝኑኛል ነግርሽ አልችልም እና ታስረው ሲመጡ my heart breaks በቃ ልቤ በጣም ነው አንደኛ እነዚህ ወላጆች እኛም አልፎልን ልጆቻችንም አልፎላቸው እነሱ አስተምረን እነሱ ይጦሩናል ባሉበት ሰዓት እንደዚህ አይነት ሐዘን ልነግራቸው አልችልም እና በዛው እንደገና እዛው በጣም የተፈጠረው ነገር በጣም ማሳዘነኝ እንደገና on the side adult detention center ነበር የምሰራውና on the side juvenile center አለና እነሱም ጠሩኝ can you work at least for an hour or two እና ቼክ አድርጊልን ልጆቹ አሉና እነሱም ኦፈር አደረጉኝ እነሱንም another 5 years of contract 10 years ምናምን ሰራው እዛ እና አንድ በጣም ልቤ ውስጥ የምታሳዝነኝ she's so pretty ቆንጆ ልጅ ትመላለስ ነበረ እና በዛ ምክንያት በቃ እናቷን ኮንታክት ማድረግ ጀመርኩኝ እዛ የታሰሩትን ብቻ ወላጆቻቸውን ኮንታክት ማድረግ ጀመርኩ ኢትዮጵያኖች አበሾች በቃ የኔ ኮሊንግ ለአበሾች ነው እሱን ክሊርሊ አይቼዋለሁ እና አሁን አንዳንድ አፍሪካንስ ይመጣሉ ክሊኒክ ግን እና ምንድነው ያቺ ልጅ she's so smart እና በቃ in and out እና በዛ ስራዬን ቀጠልኩ ልሻለሁ መጀመሪያ ላይ መጽሐፍሽን ያልሽውን እዚህ ላይ እንደው እንዳንረሳው የመጀመሪያ የት ይገኛል አሁን ሰዎች የሚፈልጉ ይገኛል አማዞን ወይ አይሽ እኔ ችግሬ that's my limitation maybe you can help me I have the books ግን ይሄንን የሚሰራልኝ ስለሌለ ግማሹ በቃ ክሊኒክ ውስጥ በጣም ተቀምጧል I feel sad ይሄንን ነገር ደግሞ የሚሰራልኝ ካገኘ በጣም ብዙ እውቀት የሚሰጥ መጽሐፍ ነው እና እንግዲህ maybe you can help me አሁን ብዙ ሰዎች ኮንታክት እንደሚያደርጉን ነው እውነት ይሄ አማዞን ወጥቶ ብዙ ሰው ነው የሚቸገረው በጣም ብዙ ሰው ነው እሱና መገኘቱ በጣም ስለጻፍሽም ቴንኪው በጣም ነው ማረም የገረመኝ ደግሞ ፕሮግሬሽን ኦፍ ጊቪንግ በቀደም ስትይሳለውና ይሄ አንዴ ሰተን በቃኝ የምንለው አይደለ እያደገ ከፍተኛ ደረጃ ጋር እንደሚያደርሰንም እናወራለንና እዛ እንግዲህ ከአበሾቹ ጋር እንደዛ ያየሽ መጣሽ ብዙ ወጣቶች እንግዲህ በዚህ እንደሚሰቃዩ አየሽ ማለት ነው አይደል አዎ እና በቃ በጣም በተለይ I remember this guy very educated እና በጣም የተማረ ልጅ እና ልክ እኔ ወደ ጄሉ ስገባ እሱን ቦንድ አውት ከፍላለት ዋስ ሆና ስታወጣው በጣም የሚያምር ልጅ ነውና ፕሊዝ አታውጩ ይሄን ልጅ አታውጩ እዛ ይቆይና ይማር ብዬ ላናገራት ስል she didn't want to ልጅ በቃ ሀፍረት አይደለም አንዳንድ ካልቸር ስርዓቱና እንትናችን በጣም ይጎዳናል ባህላችን በጣም ይጎዳ ነውና ያ ልጅ ስታስወጣው በቃ for some reason ተከተልኳት ግን አዘነ ልቤ በቃ ምክንያቱም አልፈቀደችልኝም ለወራት እና ከዛ 1 ወር ነው 2 ወር እንደቆየ ያ ልጅ በድራግ ኦቨርዶዝ ህይወቱ አለፈች እና ሐዘኑን ስሰማ እንዴት በቃ ቅስሜ እንደተሰበረ እነግራችኋለሁ እና ያ ነገር it's so stuck in me
ቀብር ምንም እና ብቻ እሱ አንድ ለእናቱ ነው ሺዘ ሲንግል በኋላ ሌተር ኦን አይ ፋውንድ አውት ከዛ በኋላ እንደውም ቢዝነስ ነበራት ዘጋችው ቨርጂኒያ ኖርዘርን ቨርጂኒያ ቢዝነስ ነበራት ሺ ክሎዝድ ኢት ኢሚዲየትሊ አፍተር ሂ ፓስድ አዌይ እና እንደዚህ አይነት ነገሮች በቃ እኔን በጣም ኢሞሽናሊ ድሬን ያደርገኛል ኢሞሽናሊ በቃ ሀዘን ውስጥ ይከተኛል ደግሞ ሁሉም እኔ እንጃ የኔ ልጅ ስላልሆነ ሳይሆን ሁሉም የኛ ልጆች ናቸው በዛ በጣም እማምን ሰው ነኝ it concerns me ማለት ነው ብዙ ልጆች ብዙ ወጣቶች አሉ ይባላል እንግዲህ በነምበር አይደው ተቀምጦ እንደሆነ አላውቅም እዚህ አካባቢ ብዙ ልጆች ይገባሉ እስር ቤት ድራግ ውስጥ ይገባሉ ይባላልና ምን ይመስልሻል ልጆች ወደዛ የሚወስዳቸው እዚህ ተጋላጭ የሚያደርጋቸው ምክንያት the problem is our main problem የሚታየኝ ልጆቹን ስጠይቃቸው ቦርደም it's boring boredom not only እዚህ ሀገር እዛም ኢትዮጵያም እንደዚህ አይነት ችግሮች ቦርደም ምንም የሚሰራ ነገር የለም የሚሉት ነገር አለ አንደኛ እነዚህ ልጆች የፈሰሰ ውሃ እንዳነሱ አድርገን ያሳደግናቸው እና if you're going to make them busy in their house ቦርደም የሚለው ነገር ይጠፋል ብዬ የማምን ሰው ነኝ እና ይሄንን በልጅነታቸው ጀምሮ አሳይን ማድረግ አለብን በቃ ትናንሽ ስራ እንዲሰሩ እንዲያጸዱ ክፍላቸውን እንዲያጸዱ አልጋቸውን እንዲያነጥፉ ያንን የመጀመሪያ ስራ ከትንሽነታቸው ስራ ካልሰሩ አሁንም እናት ከሆነ የምታቀርበው ይሄን አንጭልኝ ሲለው የሮጠች የምታመጣ ከሆነ ልጆቹ በጣም 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 ያበላሸናቸው እንደሆነና በቃ ቁጭ ነው የሚሉት ስለዚህ ቦሪንግ ነው ስለዚህ ያላቸው የሚሰጣቸው አክሰስ ሌላው አክሰስ ነው እንደፈለጉት ዲቫይስ ይሰጣቸዋል ሴልፎን በጣም ኤርሊ ኤጅ መሰጠት በሌለበት ኤጅ ገና በ2 ዓመታቸው ሴልፎን ላይ እነዚህ ልጆች በፍጹም መሆን የሌለበት ነገሮች ናቸው እና አክሰስ አላቸው ማለት ነው ስለዚህ ለብዙ ነገር ይጋለጣሉ እነዚህ ልጆች ይጋለጣሉ በዛ ምክንያት አዲክሽኑ ሱስ ይጀምራል ከዲቫይሱ ጀምሮ ማለት ነው ቀጥሎ ያን ደግሞ ያያሉ ማየት ይጀምራሉ ሲጨስ ማየት ይጀምራሉ እንደገና ፒር ፕሬሸር አለ ትምህርት ቤትም ሌሎቹ ሲያጨሱ በተለይ የመጀመሪያውን በሪሰርች ባገኘሁት የመጀመሪያውን ያጨሳችሁት መቼ ነው አላቸው የመጀመሪያው ትምህርት ቤት ባትሩም ውስጥ that's the first encounter ልበል መጀመሪያ የተጋለጡት እዛ ጋር እና ያኛው ፒር ፕሬሸሩ ይቀጥላል ይቀባበላሉ ባክፓካቸው ውስጥ ይከታሉ ይደብቃሉ ከዛ ወላጆች ካገኙ በኋላ ምን ማድረግ እንዳለባቸው ማያውቁ የዛን ጊዜ ልጆቹ አውት ኦፍ ኮንትሮል ይሆናሉ ምክንያቱም አላሳደግናቸውም አካውንተብል አድርገን ፍርሃት የወላጆችን መፍራት ማክበር የሚባለው ነገር በጣም እኔ እንጃ እኔ በጣም ትልቅ ነገር ነው እኔ በጣም ልጆቼ መልስ ራሱ በጣም እንደዚህ ብለው በጣም እንትን ሲሉኝ እንኳን እኔ አልችልበትም እና we have to train them how to respect parents እና እሱኛው ነገር የለም እና ወላጆቻቸው ጓደኞቻቸው ናቸው ኮንትሮል የሚያደርጓቸው ጓደኞቻቸው ናቸው ያ ነገር ነው አሁን እያልሽኝ ይሄ አሁን ፐርሚሲቭ ፓረንት የሚባለው ሁሉን ነገር ራሱ 2-3 ስራ ይሰራል ይህን ጊዜ ለልጆቹ ሁሉን ነገር መፍቀድ መስጠት ልጁን እንደ ትልቅ ማለት ነው በዛው ደግሞ እነዚያውን ፐርሚሲቭ ፓረንቶች ልጆቹን ተጋላጭ ነው የሚያደርጓቸው ማለት ነው ለራሳቸው እንዳይቆሙ ያደርጋቸዋል በዛው አንፃር ደግሞ እነዚህ በጣም ኮንትሮሊንግ የሆኑ ፓረንቶች በጣም ደግሞ አምባገነን ሆነው ሁሉ ኖ የሚሉት ፓረንቶች እና እንግዲህ አሁን የኛ ችግር የኢትዮጵያውያን ፓረንቶች ችግራችን ወይም ኤርትራውያን ፓረንቶች ችግራችን we cannot balance አንደኛ ዲስከሽን የሚባል ነገር የለም my way or the highway የኔን በቃ እኔን በተለይ አባቶችን በጣም ትሬን ማድረግ አለብን ከምንም ይልቅ አባቶች ኤግዛምፕለሪ ፋዘርስ ያስፈልጉናል እና አባቶች ደግሞ ዌል ትሬንድ ዲቫይስ አጠቃቀም
እናቶችም ዲቫይስ እንዴት አድርገን ልጆቻችን ምን እንደሚሰሩ የወላጆች የቴክኖሎጂ ትሬኒንግ ያስፈልጋል። ምክንያቱም ያንን እንዴት አድርገን ሱፐርቫይዝ እንደምናደርጋቸው ጋጀት ከሌለን ቱልስ ከሌለን ምንም ልንረዳቸው አንችልም። እነዚህ ልጆች አድቫንስ ባረገ ቁጥር ሁላችንም ጊዜ ወስደን ክላስ ወስደን ትምህርት ቤት መግባት ካለብን እኔ ዋን ኦፍ ዘ ቲንግስ ያደረኩት ፓረንቲንግ ክላስ ነው የገባሁት 16 ዊክስ። ምክንያቱም አይድን ነው ልጆቼ አንድ ቤት ወስጃት ብቻ የሆነ ፍሩት ኬክ ተቀምጦ ስትሮበሪ አነሳች። ገና ሺ ወዝ ላይክ 3 ያንገማይ እና አነሳችውና ገና ሳይቆረጥ ግብዣ ላይ እንዳለ መጣችና ያን ስትሮበሪ አንስታ በላችሁ እና በቃ በላችሁ ብዬ ግድ የለም ውፍ ተመስገን ሄደች ስል አልጣፈጣትም። አምጥታ ስላልጣፈጣት መልሳ እዛ ላይ ለጠፈችው እና that was it እኔን ትምህርት ቤት ከላከኝ። ዋው የሚገርም እና ይሄ ከዚህ በኋላ ሰኞ ዕለት እሁድ እንደዚህ ቅዳሜ ዕለት ነው እሁድ ዕለት እንደሱ አደረገች። እኔ ሰኞ ክላስ ሄድኩኝና ትምህርት ቤት ፓረንቲንግ ክላስ እፈልጋለሁ እና ለልጆቼ እንዴት ሃንድል እንደማድረግ አላውቅም አልኩ። 16 ሳምንት ወሰድኩ። በህይወቴ ሐኪምም ከሆንኩት ከሁሉም በላይ አንደኛ እኔን ህይወቴን የቀየረው የፓረንቲንግ ክላስ። ዋው ዶክተር ሊሻን ይሄ ትልቅ ሜሴጅ ነው እየላክሽ ያለሽው እና አንቺ ዶክተር ነሽ ፓረንቲንግ ያስፈልገኛል ብለሽ ሄደሻል እና ይሄ ትልቅ ኤግዛምፕል ነው የሚሆነው። እኔ ያው ፓረንቲንግ ላይ ስለምሰራ ብዙ ሰው ያወቀ እንዲሁ የሚመጣ ይመስለዋል እና ሁላችንም ክላስ እየወሰድን እየተማረን ነው። በተለይ በሁለት ባህል የምናሳድግ ሰዎች እኛ ሀገርም እያስፈለገ ነው። አሁን ጊዜው ነው ተለውጧል። ሚዲያ ጊዜ ሆኗል። ኢንፎርሜሽን እጃቸው ላይ ነው ያለው እና በዚህ ሰዓት ብዙ ሰው እንደሚያስፈልገው ብዙ ሰው መልእክት እንደሚደርሰው ነው። ሁሉ ሰው ቱል ያስፈልገዋል እና በጣም ቴንኪዩ እሱን ስላነሳሽው እና ፓረንቲንግ ላይ ይጀምራል ብዙ ነገር። እርግጥ ሁሉ ሱስ በፓረንቲንግ ይመጣል ያልሽ አይደለም። በፓረንቲንግ ፕሮብሌም አይደለም የሚመጣው፣ ግን ትልቅ አስተዋጽኦ አለው እና ልጆቻችንን ፓረንቲንግ ከዛ ልጆቹ እንግዲህ ይገባሉ። ከገቡ በኋላ ወላጅ አንድ ወላጅ ልጄ ሱስ ይዞታል ብሎ በምን ይወቅ? እንግዲህ ይኸውልሽ ሲምፕተሞች አሉት። የሁሉ ነገር ችግሮች፣ ሲምፕተሞች፣ ስሜቶች የሚያሳየው ነገር አለ። ልጁ ድሮ በጣም ጎበዝ የሆነውን ትምህርት ማጥናት ሲሰለቸው እንደ ድሮ ጎበዝ ሳይሆን ውጤቱን ደግሞ አንዳንድ ጊዜ አንዳንድ ወላጆች ውጤትም አያዩም። ውጤታቸው እየደከመ ሲመጣ ጠዋት ጠዋት አልነሳም ሲል ያለች በሰዓቱ ሳይነሳ ስኩል ባስ ያመልጠው እና እንደዚህ አይነት ችግሮች ሌት ናይት ሲተኙ እነዚህ ልጆች የሚሰሩት ምንድን ነው ብለን ካልጠየቅን እነዚህ ሲምፕተሞች ናቸው ሲጀምር። ከዛ ከብዙ ሚስጥሮች ይበዛሉ፣ ሲክሬትስ በፍጹም ጓደኞቹን አንዳንዶቹን አይነግርም፣ አያስተዋውቅም፣ ወላጆቹን አናውቅም። እንደዛ እያደረገ ልጁ ብዙ ከቆየ በኋላ ነው ወላጆች የሚነቁት። ባይ ዘ ወይ 2 ዓመት ሚኒመም ሳያልፍ አይቀርም ለማወቅ። እና እነዚህ ልጆች ውጤታቸውንም አያዩም፣ መመላለሳቸውን ብቻ ነው የሚያዩት። ባክባካቸው ውስጥ ምን እንዳለ አይታወቅም። ሁለተኛ ቢዚ አይደሉም። ቅዳሜና እሑድ እንደምንም አክቲቪቲ ውስጥ ሷከሩ የተለያየ አክቲቪቲ ውስጥ ልጆቹን ኢንጌጅ ካላረገ ያ ፔረንት፣ ምክንያቱም የስራውን ነገር ስለሚሻማበት ይተዋቸዋል። እንደዛ አይነት ነገር ስለሆነ እኔ እነዚህ ትናንሽ ነገሮች ውጤቶች፣ ሲምፕተሞች it works if it works like a duck it's a duck ይላል። ለምንድን ነው እንደዚህ አይነት ምልክቶች የሚያሳዩት ልጆቹ ብሎ መጠየቅ ካልቻለ አንድ ወላጅ ግዴለም ብሎ ጊዜ እንዴት እንደሚያልፍ ልነግራቸው አልችልም። ልጆቹ በጣም ይገርሙኛል። 5-6 ዓመት ሆኖኛል እንደዚህ ማድረግ ከጀመሩ። ወላጁ ሲነቃ አልፏል ብዙ ጊዜ እና ወላጆች ነው አሁን በጣም የማንቂያ ደውል በል እንደው አንዳንድ ጊዜ ትልልቅ ፕሮጀክቶቻችን ካለ ኢትዮጵያ ቤት ለመስራት ምናስብ ምን
ኢቭን ትልቅ ሃውስ እዚህ ለመግዛትም አታስቡ። እኔ ፐርሰናሊ ምንም አይታየኝም። ቤድሩም እናሳድግ ነው የኔ ፕሪንስፕል። በእውነቴን ነው የምለው እና አዶንት ማይንድ ዝቅ ማለት መቻል አለብን። አንደኛው ያመጣናቸው ልጆቹ ፈልገው አይደለም። ካመጣናቸው ኃላፊነት አለብን። ኃላፊነቱን ደግሞ መወጣት አለብን። በስነ ስርዓት ካልተወጣን እነዚህ ልጆች በኋላ ደግሞ ብሌም ይደራረጋሉ። ወላጅ አንቺ ነሽ አንተ ነህ እየተባለ እና ዋን አኮርድ ወላጆች አንድ ላይ አለመሆናቸው ነው ሌላው ችግር። አንድ አይነት ፕሪንስፕል አለመሄዳቸው። ሁለቱ የሚጨቃጨቁና የራሳቸውን ሰልፊሽ ፔረንቶች እላቸዋለሁ። የራሳቸውን ብቻ ኢንትረስት የሚጠብቁ እሷም ትምህርት ቤት መሄድ እፈልጋለሁ ትላለች፣ እሱ ሞር ፓርታይም በጣም በቃ ሰልፊሽ ፔረንቲንግ ብለዋል እና ስለ ራሳቸው ብቻ የሚያስቡ ወላጆች አሉ። ናርሲሲስቲክ ፐርሶናሊቲ ይባላል። እና እንደዛ አይነት ወላጅ ለልጁ ዋጋ የማይከፍል ከሆነ ለምንድን ነው ሲጀመር የሚወለዱት እነዚህ ልጆች? ፐርሰናሊ እኔ እስከዛ ድረስ ነው የደረስኩ። ልጆች አልወለድም ናት የሚሉ ሰዎች ሳገኝ ብዙ አትጨነቁ ነው የምለው። እውነት ብዙ አታስቡ። ብዙ ስለምታይ በጣም ያሳዝናል። እስካመጣናቸው እዚህ ድረስ ለልጆቻችን መኖር አለብን፣ ለልጆቻችን ማለት አለብን። አሁና ምልክቱን ሲያውቁ ብዙ ሰዎች የሚያደርጉትን አያውቁ። መደባበቅ አለ፣ ሰው ምን ይለኛል አለ እና ምን ያድርጉ? ልክ ሲያውቁ እንዲሁ ምን ያድርጉ ልጆቻችን? እኔ መጀመሪያ ትምህርት ቤት ካውንስለሩ ጋር ሄደው ማነጋገር አለባቸው ቢጀመር፣ ከዛ ቢጀመር ጥሩ ነው ባይ ነኝ። ይህን የሚታየኝ ልጆቹን ወደዛ ካውንስሊንግ ሴሽንስ መሄድ አለባቸው። ከ16 ዓመት በታች ከሆኑ ፓረንታል ኮንትሮል ማድረግ አለባቸው እና ሄደው እነዚህ ቲን ኤጁኬሽን አሉ በየካውንቲው አንዳንድ ኤጀንሲዎች አሉ የሚረዱ፣ እዛ ውስጥ ማስመዝገብ ይኖርባቸው። ሁለተኛ ልጆቹን ከመፍረድና ከመቆጣት በፍቅር መያዝ ያስፈልገዋል፣ ያርቃቸዋል የበለጠ። እሱ ነው ያለው። ካውንስለሩ ጋር ሄዶ ማናገር እሱ ነው ሴፍ ማለት ነው። ሄደው የመጀመሪያው እንደዚህ አግኝቻለሁ ድራግ ምናምን ብሎ መንገሩ ዋትስ ማይ ኔክስት ስቴፕ። እና እነዚህ ካውንስለሮቹ ደግሞ እርግጥ ኮንፍሊክት ያመጣል በልጁና በወላጅ መካከል፣ ግን that's a risk we have to take። አለበለዚያ በዛው እየቀጠለ ነው የሚሄደው ሱስ ማለት ነው። እና በዛ እየቀጠለ ይመጣል። ከዛ በኋላ ልጆቹ ወይ ሲጣሉ ተጣልተው ወይም የሆነ ወላጆችን ደብድበው ወይ የሆነ ጊዜ ፖሊስ የሚጠራው። ስለዚህ ከዛ በፊት ግን መደረግ ያለበትን የትኛውንም ቀዳዳ እኔ የምለው አንዴ ወላጆች ዩሪን ስክሪን ያስደርጋሉ። ከፋርማሲ ገዙና ሽንታቸውን ቼክ ያደርጋሉ። እና በዛ ምክንያት ሲያገኙባቸው አንዷ በቃ ጭንቅላቱን ደብድባ ለልጁ ልነግራቸው አልችልም፣ እንዳለ ፊቱ ተላልጦ ይዛው መጣች። እና አዲክሽን በመመታት አይጠፋም አልኳት። እና የበለጠ ልጁን ትጎጂዋለሽ። እና ይሄንን ልጆቹን ፓረንቲንግ ክላስ ይግቡ። እንደገና ወላጆቹ ፓረንቲንግ ክላስ ይጀምራሉ እንደገና ይሄን ሃንድል የሚያደርጉበት ማለት ነው። ሱስ በምክር አይወጣም፣ በማስፈራራት አይወጣም፣ በእንደዚህ ነገር አይጠፋም። እና ፕሮሰስ አለው፣ ዲቶክስ አለ። ምክንያቱም በአንዴ ካቆሙ ደግሞ መሞትም አለ አይደል? አሁን አልኮሆል የሚወስድ ሰው ቢያቆሙ ነገር ላይ ሊወድቅ ይችላል። እና ድራጉም እንደዛው ነው አይደለም? ዲቶክስ ለሁሉም አይሆን ነው። አክቹዋሊ ዊዛውት ዲቶክስ ከሲስተማቸው መጀመሪያ መውጣት አለበት። እና it takes 7 to 10 days ከሲስተማቸው ለማስወጣት። ከዛ ደግሞ አክሰስ ደግሞ እንዳያገኙ በጣም ልጆቹን በካውንስሊንግ ኮንቲኒየስ የሆነ ኢንቴንሲቭ ካውንስሊንግ ዴይሊ መሄድ ካለባቸው ዴይሊ መሄድ ካለባቸው መሄድ ይኖርባቸዋል። there are so many support group እዛ ውስጥ ቢገቡ ጥሩ ነው ብዬ ነው ማስበው። ወደ መርዋና ልምጣ። አሁን መርዋና አንዳንድ ሰዎች በኮሌጅ እያለው አጭሼው ከዛ ደህና ሆኛለሁ እያሉ የሚወራ ብዙ ወሬዎች አሉ።
እና ይሄ ግን ከአንቺ ኤክስፒሪየንስ ይሄ መርዋና አበሾች ላይ እንዴት ነው? የአበሻ ልጆች ላይ እኛ ላይ የኛ for some reason Ethiopians and Eritreans ያየሁት በአንድ ማጨስ ሊሆን ይችላል። እሱን ነገር እንድናስተውል በአንድ ብቻ አንዴ ነው ያጨስኩት ያለ ልጅ አለ። suddenly mentally psychosis ይሄ frontal lobe የመጀመሪያው ይሄ ሎጂክስ ምናምን ይሄ frontal lobe is the system ራስን ኮንትሮል የሚያደርግ አዌርነስ ቢፈጥር ኢሞሽናል ኮንትሮል የሚያመጣው ይሄ ሬጉሌሽኑ ይቀራል። ሎጂካል ቲንኪንግ የለም እና ልጆቹ ከዛ የተነሳ ሳይኮሲስ ሌሎችን መጠራጠር ይጀምራሉ። ሰው ተከተለኝ ብሎ መጨናነቅ። እነዚህ ነገሮች የማሪዋና ኮንሲኩዌንስ ነው የሚያመጣው እና for some reason there is a gene associated, two types of gene associated ነው ሳይኮሲስ የሚያመጣ ጅን። ማሪዋና ሁሉ ሰው የሚያጨስ ላይመጣበት ይችላል። እነዚህ ጅን ግን አሶሲየትድ ናቸው እና እነዚህ ጄኔቲክ ሜካፖች ለምን አይጠኑም ብዬ እንደውም ዶክተር ሜሪያም የምትባለውን ሴትዮ ጠይቄያታለሁ። በኢትዮጵያውያን ወጣቶች ላይ ይሄ ጅን ካለ ሪስክ ወይም ሳይኮሲስ ወይም የአእምሮ በሽታ የሚያመጣው እድል በጣም ሀይ ነው እነዚህን ካጨሱ እና ይሄንን ጥናት ቢጠና መች ከተቻለ ማለት ነው እና እሱን ቴክስት አረኳት። እነዚህን ቱ ጂንስ ስፔሲፊክሊ ቢጠና እባክሽ ጄኔቲክ የጄኔቲክ ስፔሻላይዜሽኑ ጄኔቲክ ላይ ነው እና እሱ ላይ ብታረግልን ጥሩ ነው ብዬ ውልሚት እና ወጣቶች ላይ ማድረግ የምችልበትን መንገድ ማለት ነው እና ይሄ ሜንታል ሄልት አፌክትድ የሆነው ማሪዋና፣ ኮኬን ሌሎች አሉ በጣም ስትሮንግ። አንዳንድ ጊዜ ኮኬን ይሻላል ላለው ከማሪዋና ለእኛ ኮሚኒቲ መጥፎ ነው፣ ግን ማሪዋናው በጣም ነው የሚለው የሚጎዳቸው። የሚገርመው አሁን ሪክላሲፋይ ሊያደርግ ነው ትራምፕ አድሚኒስትሬሽን ሳይን ያደረግ ነው ተብሎ ላስት ዊክ አሁን ሌሎች ኢሹዎች መጡ እንጂ ሪክላሲፋይ ማለት ማሪዋና ስኬጁል 2 ማለት በጣም ሃይሊ ኮንትሮልድ ከፌንተኖል ጋር ነው። ከዛ ሪክላሲፋይ አድርገው ሲምፕል ሊያደርጉት ነው ወደታች so that people won't be charged እና ያንን ሪክላሲፊኬሽኑን እግዚአብሔር ቢያቆመው የምለው ነገር አለ እና ልጆቻችንን ስለሚጎዳ ማለት ነው እና ይሄንን ቢጠና ወይም ይሄንን ስቶፕ ቢደረግልን ወይ ለልጆቹ ግን መነገር አለበት። የትኛውም መንገድ እንግዲህ የራሳቸው ምርጫ ነው ካደጉ በኋላ ካረጉት፣ ግን እነዚህ ልጆች በፍጹም አክሰስ እንዳይኖራቸው የሚደረግበት መንገድ ካለ ግን አንዳንድ ወላጆች ከመጨነቃቸው የተነሳ አገር ቤት ልጆቻቸውን ይወሰዱ አሉ እና ምንድነው በየቦታው ስላለ ይሄ ነገር በየቦታው ነው ያለው እና ይሄ ሜንታል እነሱና ሳይኮሲሱ በጣም በጣም ዳሜጂንግ እና ሁለተኛ ኬቱ የሚባል አለ ሲንተቲክ የሆነው ማሪዋና is the worst በቃ እሱን ደግሞ ሪመምበር ጁቨናይል ስሰራ አንድ ልጅ መጣ እሱን ኬቱን ያጨሰው ዩሪኑ ሲቻይ ኬቱ ነው እና መናገር አልቻለም። lack of words አፉ ቃል አጠፋበት። ስም ማን ነው? ጸጥ። ላስ ኔም ማን ነው? ጸጥ። እና የደረሰው ዳሜጅ ነው ምናምን እና እነዚህ ልጆች እንዲያስተውሉት እንዲነገራቸው ወላጆች እንዲነግሯቸው ጊዜ ወስደው ቢያደርጉት ትልቅ ነገር ነው ብዬ ነው ማስበው። በጣም ትልቅ ነገር ነው ይሄ። አሁን ብዙ ሰው አያውቀውም። አሁን ብዙ ሰው ማሪዋና ቢጨስ ምንም የሚጎዳ አይመስለው፣ ምክንያቱም ያው ብዙ ነገሮች ስላለና ይሄ ነገር በጣም ትልቅ ኢንፎርሜሽን ነውና በእኛ ኮሚኒቲ ውስጥ ይሄ በደንብ መነገር አለበት እና ለልጆቹ ነው መነገር ያለበት። ይሄን ብትወስድ እንደዚህ ነገር ያጋጥማል። አንዳንዴ ግልጽ ኮሚኒኬሽን ያንሳል ብለሽ ታምኛለሽ? ግልጽ ይወጣል። አትወስድ፣ ድራግ እንዳትወስድ፣ እንዳታረግሽ፣ እንዲህ እንዳትሆኝ ነው። ልጆቹ እኮ ያውቁታል ይሄንን፣ የያንግ ማይንድ ነው ያላቸው እና እኔ ላይ ደርሳል ብለው አምኑም። ግን ቁጭ ብሎ አሁን ይሄንን ያልሽውን ይሄን እንደዚህ አይነት ቪዲዮ አይቶ ሰው ለልጆቹ መንገር አለበት። ልጆቹ እንዲፈሩ ማድረግ አለበት፣ እንዲገነዘቡና እንዲፈሩ እንዲሸሹት።
ሽሹ እሸሻለሁ ሽሹ ነው የሚባለው አይደለ? አዎ፣ ነገር እና ይሄ ነው። ሌላው አሁን እኔ ሜዲካል ዲሬክተር ኦፍ ዲቶክስ የካውንቲው እና ማሪዋና ብቻ ነው ያጨስኩት ሲል ውርገነ ቼክ ዩሪኑን ቼክ ስናደርግ ማሪዋና፣ ኮኬን፣ ፈንትናል ሁሉ ነው የሚገኘው። 3 4 ነገር አንድ ላይ ይወጣል። ምክንያቱም እነዚህ ድራግ ዲለሮቹ ኖ ሎንገር ኢንትረስትድ ማሪዋናን ብቻ አድርገው ምክንያቱም መጥተው እንዲመላለሱ ስለሚፈልጉ ሌሎችንም ድራግ ኢንትሮዲውስ ያደርጋሉ። ለዚህ ነው ጌትዌይ ነው ለሌሎቹ ድራግ ጌትዌይ ነው እና በፍጹም መፈቀድ የለበትም። እና ይሄንን እንደ ኢትዮጵያውያን ወተን አእምሮቻቸውን የጎዳ ነው ብለን ወተን እንኳን መናገር ካለብን እንውጣ ነው የምለው። እሱን ማንሳት፣ ወጣቶቹን ማስተባበር፣ ወጣቶቹም አብረው ቢሄዱ ብናደርግ ሌትስ ዱ ዲስ ካምፔን በጣም ያስፈልጋል። በጣም ይህን ነገር ብናደርግ አትሊስት ነው የምልሽ ትንሽ ልጆቹም አዌር ይሆናሉ። እንደዛ የሆኑትን ደግሞ ኤግዛምፕል የሆኑትን ልጆች ማምጣት በዚህ ውስጥ አልፈው እንዲሆኛለሁ ብሎ የሚናገሩ ልጆችም ሊመጡ እኔ እንጃ እንግዲህ በየሌቭሉ የኛ የቨርጂኒያ በጣም አሪፍ ነበረ። ይሄንን አጌንስት ማሪዋና ነበረ። አሁን እንግዲህ አቢጌል የምትባለው እሷ እንግዲህ ሪቨርስ ካላደረገችው በስተቀር እና እንግዲህ በሴኔተሮቹ በሌሎቹ ሪፕሬዘንታቲቮቹ ጋር በጣም አክት ማድረግ ያለብን ይመስለኛል። ኢንቮልቭ ማድረግ አለብን። ምርጫ ላይ ምን ላይ ማን ነው ለዚህ ለልጆቻችን የሚበጅ ብሎ መምረጥ እንደሚችል ሰው በጣም ኢንቮልቭ ማድረግ ያስፈልገናል። ግንዛቤው ስለሚያንሰን መምረጥ ላይ ሁሉ ሰው አይወጣም። በተለይ የሎካል ምርጫ ላይ በጣም ኢምፖርታንት ይሄ የመርዋናው በደንብ መወራት ያለበት ነገር ነው። በዛ ተጀምሮ ወደ ሌላው የሚወስድ እንደሆነ እና ሌላው ማውራት በጣም የምፈልገው አንቺ እዚህ እንግዲህ ዲቶክስ ያደርጋሉ፣ በዚህ ያልፋሉ፣ ከዛ በኋላ ይሄዳሉ፣ ተመልሰው ይመጣሉ አይደለም? ተመልሰው ሳይክል ነው እና በጣም ይበጃል ብለሽ ያሰብሽው ትልቅ ፕሮጀክት አለ። እስቲ ስለሱ እና ይሄ በዚህ ሪቮልቪንግ ዶር ሆነ አገሩ ሲስተም ሲስተም ኢዝ ብሮከን ሲስተም የአሜሪካው ሲስተም ሊረዳ አልቻለም በሚለው ሴንስ ነው። ልጆቻችን ለትንሽ ጊዜ አግልለናቸው ከፈለግን በቡት ካምፕ ፎር 2 months ሄደው ተምረው እንዲመጡ በዚህ ነገር ላይ በቃ በደንብ ኢንቴንሲቭ የሆነ ትሬኒንግ እንዲኖራቸው ያንን ነው እንግዲህ ወደ ልቤ የመጣው እና አትሊስት ያንን ተምረው ሲመጡ በደንብ ኢኪፕ አድርገናቸው እንመጣለን። እና አንድ ጊዜ አንድ ቦታ ገዳም ቦታ ሄጄ ልጆቹን ላስተምር ሄድኩ። ሲሄድ ቄሱ አይ ልጆቹ አያጨሱም አሉኝ ማለት ነው። እና ብዙ ይሄ ትምህርት አያስፈልግም አሉኝ። አይ ለማንኛውም ላናግራቸው ብዬ ልጆቹን ሲሄድ በአጋጣሚው ቄሱ አልነበሩም። እና ስንታችሁ ናችሁ የሚያጨስና የምታውቁ አልኳቸው። ይሄንን የሚያጨስ ሁሉም አወጡ። እና እኔ እነሱን አልጠይቅም፣ ምክንያቱም ማንም አይነግረኝም ማጨሳለሁ ብሎ እና ጓደኞቻቸው የሚያጨሱ ከሆነ እነሱ ያጨሳሉ፣ ምንም ጥያቄ የለው። እና ይሄንን ልጆቼ እንደሚያጨሱ አስዩም አድርጌ መነሳት ነው ያለብኝ። እኔ ያልኩትን ነው የምለው። እና ምክንያቱም they're very exposed በሁሉ ነገር ላይ የተጋለጡ ናቸው። እና ይሄ ሲስተሙ ያጋልጦብናል። እና በዛ ምክንያት አዲስ አበባ ውስጥ ከአዲስ አበባ 3 ሰዓት መንገድ አገና ሚል ሪጅን ላይ ቦታ ሰጡኝ። አሁን ታጥሯል፣ ስቶሬጁ ተደርጓል። አሁን የመጀመሪያውን ፕሮጀክት አክቹዋሊ ኔክስት ዊክ ሳይን አደርጋለሁ የሚሰጠውን ቢልዲንግ እና እሱም ከዚህ ሀገር የሄደ ልጅ ነው ቅዱስ የሚባል ኪዩቢክ በእነዚህ ዩዝድ መሆኑ እቃዎች በመግዛት በመስራት ነው ቢልዲንጎችን የሚሰራው እና በእሱ ጥሩ ዋጋ አግኝቼ ልጀምር ነው። እግዚአብሔር ይመስገን። ያለፈው ፈንድሬዚንግ አድርጋችሁን ነበር፣ እውቅናም ሰጣችሁ፣ ገንዘብ ማስከፍላችሁ። እሱ የሚገርመኝ ነገር ነው። በዛ በደንብ ወደ 30,000 አሁን ክሎስ ቱ 33,000 ሬዝ ተደርጓል። $33,000
በጣም ለኛ ይጠቅመናል። አንድ ቢልዲንግ ይሰራል እና እግዚአብሔርን በጣም አመሰግናለሁ። ስለዚህ ይሄ ነገር ሁሉ ሰው እንደው 1,000 ሰው 10 $10 for 2 years ቢሰጠን ያልቃል፣ በአንድ ያልቃል። እና ያንን እንግዲህ ካምፔን ብንጀምር ቶሎ ያልቃል። እኔም ቶሎ ሙቭ ለማድረግ ሬዲ ነኝ ኤኒታይም ከእነዚህ ልጆች ጋር ለማሳለፍ ማለት ነው። እና የሚገርመው እዚህ ላይ አንድ ነገር ማለት የምፈልገው ብዙ ልጆች ቀብር እየሄድሽ እያየሽ ነው ይህንን ያሰብሽው አይደለም? ብዙ ልጆች በመቅበር ነው በቃ። ምክንያቱም ይመጣሉ፣ ይታከማሉ፣ ይሄዳሉ፣ ተመልሰው ይመጣሉ። ከዛ መጥተው ደግሞ ዲቶክስ ከሆኑ በኋላ ሄደው ሙሉን መውሰድ አይችሉም። ምክንያቱም ዲቶክስ የሆነ ደግሞ እንደገና ከትንሽ መጀመር አለበት። ከዛ የሆኑ ይሞታሉ። ፌንተለል ወስደው ሞተው ይገኛሉ። ሃርት አታክ ምን ሞቶ ተገኘ ይባላል። ግን ያ እንደዛ ያደረገ የሚገላቸው እና ይሄንን ስላየሽ የዚህ መፍትሄ አካል መፍትሄው ይሄ ነው የሚሆነው። እዛ ሄደው 6 ወር 9 ወር ቢቆዩ ገሽ ከሲስተማቸው ወጥቶ ብዙ ነገር ተምረው ስኪል አድርገው ይመጣሉ። ወደ ሲስተሙ መግባት ይችላሉ። ስኪልም እኮ እንደገና መማር አለባቸው እና ያ ነው እንትንሽ እና ከዚህ መሄዱ ብቻ ሳይሆን እዛም ላሉት ኦፕን ይሆናል ማለት ነው አይደል? እንግዲህ ባጀቱ በፈጠረልን መጠን ቢልዲንጎችን በጨመርን ቁጥር ሌሎችንም የተወሰነ ፐርሰንት ከዛ እንወስዳለን እና ያ ነው እንግዲህ ፕላኑ። ይሄ ትልቅ ነገር ነው። አሁን መቆንዲያ እንዴት መቆንዲያ በደንብ ተደርጎ አይደለ እየተዋጣ እንዲህ የደረሰው የህዝብ ነው። ትልቅ ነገር ነው። ያንቺም እንደዛ ነው መሆን ያለበት የተባለ ነበር እና መሆን አለበት። ሁሉ ሰው እዚህ ላይ ተባብሮ መሰራት አለበት። ለልጆቻችን ከዚህ ውስጥ መውጣት አለባቸው። አለበለዚያ ሰርክል ነው እዚህ ውስጥ እንዲሁ እያሉ የምንኖረውና ዶክተር ሊሻን በጣም ትልቅ መልእክት ነው ያስተላለፍሽልን። አንቺ መጨረሻ ላይ ማለት የምትፈልጊው ነገር ካለ በይና ጨርሳለን። እኔ ፕራዮሪቲያችን ቅድሚያ የሚሰጠውን ለወላጆች ነው። ወላጆች ሆይ ባካችሁ ልባችሁን በደንብ አስተውላችሁ አንድ ላይ ሆናችሁ በትዳርም ቆይታችሁ ለልጆቻችሁ አንድ ላይ ብትሆኑ ይጠቅማል። ልጆቹንም በአንድ መንፈስ አንድ እየተነጋገራችሁ ከልጆቻችሁ ጋር በህብረት መነጋገርን፣ መደማመጥን ሊስኒንግ ስኪል ያስፈልጋል። ሊስኒንግ ባይ ኢትሰልፍ ኢዝ ቴራፒውቲክ ለልጆቻችን። ይሄን አርግ ከምንል እስኪ አንድ የመጀመሪያውን ሴሽን ልጆቹን ምን ላድርግ እስኪ እኔ ምን ልቀየር ብለን ልጆቻችንን እንጠይቃቸው። ከዛ ምንም አንበል ማለቴ ዲፌንሲቭ አንሁን ማለቴ ነው። እሺ እንቀየራለን፣ ይሄንን ተቀየር ለሚሉን ትክክለኛ ሪዝነብል ለሆነ ከሆነ ዳያሎግ እንጀምር፣ ኔጎሽዬሽን እንጀምር እና ይሄ ወላጅነት ይሄ ፐርሚሲቭ ወላጅነት እና ኦቶሪቴሪያን እነሱ ሚክስ አድርገው ነው በጣም ከባድ የሆነ። አሁን ይሄ ደግሞ ኢሞሽናሊ ኢንጌጂንግ ፔረንት መሆን አለብን። በስሜታቸው ሲከፋቸውም አይዟችሁ እያልን ከባድ ጊዜ ስለሆነ የፔረንቲንግ ስታይላችንን እንቀይረው፣ ትምህርት እንግባ ነው ለማለት። በጣም ቴንኪዩ ሶ ማች። ምክንያቱም ሁሉ ነገር ሁሉም ነው ማለት ሳይሆን አብዛኛው ከፓረንቲንግ ጋር ይጀምራል እና ልጆቹ ቢገቡ እንኳን ከፓረንታቸው ኮኔክሽን ይሄ አታችመንት ካላቸው ተመልሰው ይመጣሉ። ተረድተውም የመመለስ ቻንሳቸው ከፍተኛ ይመስለኛል ያ መሰረት ካለ እና ትልቅ መልእክት ነው ያስተላለፍሽው። በጊዜ ስለተገደብን ነው እንጂ ዶክተር ሊሻን የሚቆም አይደለም። በሌላ ጊዜ አብረን እንደምንገናኝ አምናለሁ እና ተመልካቾች እባካችሁ ዲስክሪፕሽን ላይ አደርግላችኋለሁ ፈንድ ዶኔት የምታደርጉበት ሜምበር የምትሆኑበት በአንዴ እንኳን በወር ሜምበር የምትሆኑበት ይሄ አንድ ጠጠር መጣር ነው ለልጆቻችን። እያየን ማናዝን የለንም። ሁላችንም እስር ቤት ብዙ ልጆች አሉ፣ በድራግ የተያዙ አሉ። ውይ ያለን ከምንል እንደዚህ አንድ ጠጠር እንላክ እላለሁኝ። በሌላው ሚዲያ እንመጣና እንደዚህ አይነት ፈንድሬዝ ማድረግ ይገባናል። ዲስክሪፕሽን ላይ ያደርግላችኋለሁ። ስላዳመጣችሁኝ አመሰግናለሁ። በሌላም ፕሮግራም እስከምንገናኝ ድረስ ሰላም።